በተቻለኝ አቅም ከጎኑ መቆም የምፈልገው ሰው ቢኖር አብርሃም የምሬን ነው ብላችሁ እንዴት አድርጌ እኔ በአካል ብቻ ላገኘው እሱ መገናኘታችን አይቀርም ግን በአካል ያገኘሁት ቀን እንዴት አድርጌ ነገሮችን እንደምነግረው እኔ የማውቀው ትንሽ ነገር ነው አብርሃም የሚቀርው በጣም የሚገራርም ብዙዎች ጋር ከየትም ሊያመጡት የማይችሉት ኳሊቲና ማንነት አለው እሷ በማን ንግግርና በማን ስድብ እንዳዘነች አልገባውም ነው ነፃነት የምትባል ሴትዮ ጭራሽ ከናካቴው ረስቷታል እሱ በቃ ሩታ ከቤት መውጣቷ ምናምን ላይ ብቻ ነው ያለው እንደምትወዳት እኮ ያስታውቃል አብርሽ የምር መጨረሻ ላይ ብዙ የዋህ ሰዎችን አይቻለሁ ነገራችን ላይ የዋህ ሰዎች በጣም የዋህነታቸው ጥፋት እንዲደጋገምባቸው ያደርጋልና የአብርሽን የዋህነት እዚህ ጋር ከተመለከታችሁት ማን እንደሰደባ በማን እንደተቀየመች ለምን እንደዚህ የሆነች እንደሆነ ራሱ ምንም የሚያውቀው ጉዳይ የለም እኔ ወላችሁ ክፍሉ የምሬን ነው የምላችሁ ምንም ነገር ብሉ እንደፈለጋችሁ ሰደቡ እንዳትመለሽ ወደዚህ ቤት ምክንያቱም 2000 ዓመት ከሆነ ከሩታ ጋር የተገናኘው የዛሬ 2000 ዓመት ያጠፋውን ጥፋት ሴት ልጅ አትረሳ አባቢ ለምን ብልጥ መሆን እንዳልፈለክ አይዶን ነው እንደዚህ አይነት ነገር ላይ ይሁን ቀድመ ካልተገኘ ብራዘር ነጥብ ይያዝብሃል ሁሉ ጊዜ ይሄው እያንዳንዱን ነገር ከነቀኑ እንዴት እንደተንበረከክ ምን ያህል ደቂቃ ተንበርክከ እንደቆየ ከዛ ስንተኛ ደቂቃ ላይ እንደተነሳ ሁሉ ልትነግር ትችላለች ይሄንን በደንብ አድርገ ሴቶችን መረዳት አለብን አኛ በራስሽ እንድትንቀሳቀሽ ነው የምፈልገው እሺ ይቅርታ አድርገኝ እኮ ይቅርታሽ እኔ በሼም እኔ ጓደኛዬ ቢሆን እንዲህ በአካል ከጎኑ ያለው ሰው ምናምን ቢሆን መቼም የማልጨክንበት ሰው ቢኖር አብርሃም አሸዋ ላይ የተመሰረተ ህይወት ማዕበል በመጣ ቁጥር ነፋስ በመጣ ቁጥር ምን በመጣ ቁጥር እየመታ ስለሚወስደው አሁን ሩታ እየሰራች ያለችው ከአብርሽ ጋር እየተጣላች ሳይሆን ቤቷን ከአሸዋ ላይ ወደ አለት ላይ እየወሰደችው አለት ላይ የተመሰረተ የተሰራ ነገር ምንም ነገር ቢመጣ አንገዳግዶም አይጥሉም እናንተም ልክ ህይወታችሁን ምን ላይ ነው የመሰረታችሁት ነው ህይወታችሁ ሁሉ ጊዜ የማይሆን ነገር እያጋጠመው ከሆነ ወጀብ እየመጣበት ከሆነ ምን አይነት ቦታ ላይ ህይወታችሁን እንደተከላችሁ በደንብ አድርጋችሁት አሸዋ ላይ የተተከለ ህይወት ሁሉ ጊዜ ሀዘንና ለቅሶ ነው የሚደራረብበት ስለዚህ ቤታችሁን በአለት ላይ ስሩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ ሰብስክራይብ እንድታደርጉ የምፈልገው ግን ትክክለኛ ሰው ሚዛናዊ የሆናችሁ ሰዎች የሁለቱ ደስታ የሚያስደስታችሁ ሰዎች ናቸው የአብርሽ ፍየሮች ካላችሁ እንደውም አንሰብስክራይብ አድርጋችሁ ጥሩ ይመቻችሁ ጀመረ ሐሳብ አውርታ አሁን ሄዳ ተመልሳ ለመምጣት ከደላትምና አሁን በመጣችበት አጋጣሚ እዚሁ እንድትሆን ነው ማውራት ማለት ነው ምናልባት ኤፍሬምም የጠራውበት ምክንያት ምንድነው ኤፍሬም ላይ አዝናንኳ በነገራችን ላይ እኛ ሩታን የተረዳናትን ያክል አብርሽ አልተረዳትም ያ ማለት የተረዳናትን ስላችሁ ያሁን ላይ እየተናገረች ያለችውን ነገር ከሱ ጋር የምታወራውን ነገር እኛ እንኳን በተረዳንበት መጠን አብርሽ መረዳት አልቻለም እሱ አሁን እድል እየሰጠች ነው ከቤት መውጣት ፈልጋ ልብሶቿን ይዛ ወጣ ከዛ ላትመለስ ልትሄድ ምናምን ምን ሆነሃል ብራዘር እንደው ሌላው ይቅር ሁሉም ነገር ይቅር የተፈጠረው ነገር ምናምን ይቅር አሁን ባለችበት ሁኔታ ራሱ ያን የማድረግ ሐሳብ ራሱ ይላል ፈለገ ቢመጣ ማንኛውም ሴት ልጇ መቼም ያለ አባት እንዲያድግ ትፈልጋለች ብዬ አላስብም ሁለታችሁ መሃል የተፈጠረው ደግሞ አንተ ነገሮችን የምታስረዳበትና የመጣውን ነገር የምትጋፈጥበት መንገድ ትክክል አለመሆኑ ነው እንጂ ሚስትህን ያሳዘነው የነፃነት መምጣት አይደለም ሚስትህን ያሳዘናት ለሷ አዲስ አይደለም እንደዛ አይነት ነገር ከዚህ በፊት ብዙ ነገሮችን አድርገሃል እኔ ከዚህ በኋላ ራሱ 10 ሴት ቢመጣ ምንም አይመስላትም ምክንያቱም በቃ ለምደዋለሽ ምንም የሚፈጥረው አዲስ ነገር የለም ያንተ ቸልተኛ መሆንና ይሄ ምንድነው ሩታ የምትለው ባውንደሪህን የምታስጠብቅበት ወይም ደግሞ በአንተ ህይወት ላይ የሚመጡ ሰዎችን ገደብ አለመስጠት በአንተ ህይወት ላይ እንደፈለጉ እንዲናገሩ በአንተ ህይወት ላይ እነሱ ፈላጭ ቆራጭ አየ ሚስትን እንደፈለጉ እንዲናገሩ ያንተ ዝም ማለት እነሱ እንደፈለጉ እንዲሆኑ ስለሚፈቅድላቸው ነው ዝምታ የማያስፈልግ ቦታ ላይ ዝም ስለምትል ነው እንደዛ አይነት ነገር አደጋ ነው አየ ነገ ብዙ ሰዎች ሊያጠቁ የሚችሉበትን መንገድ እየከፈትከላቸው ነው ምክንያቱም በየቀኑ አንተ በመታደርገው ነገር የዋጋውንህን ያያወቁ ነው ምንም ብናደርገው አብርሽ በቃ ከኛ ጋር በፒስ መፍጠር ምናምን ነው የሚፈልገው እሱ ይሄን ያክል ቁጡ ሰው አይደለም ተናዳጅ አይደለም እሱ ከሚስቱ ጋር ሲሆን እንጂ ቁጡ የሚሆነው እንዲ ራሱ ላይ የሚመጡ ሰዎችን ትሪት ያደርጋል የዋህ ነው ሞኝ ነው ብለው እንዲያስቡ ያደረክ ነው ያን እንዳልሆን ካቃለው ለምን ይሄንን እንደምታደርግ አይዶን ጠንካራ እንድትሆን ነው አይኖ ወጣትነ በጣም ብዙ ላይፍ ይጠብቃል ከዚህ በኋላ አሁን ያላፊነት ህይወት ውስጥ ገብተሃል
ከዚህ በኋላ በጣም ብዙ አባትነ ባልነ ብቻ በጣም ብዙ ኃላፊነቶች ይጠበቅብሃል ከዚህ በኋላ ለሚኖር ህይወት በጣም መጠንቀቅ ስላለብህ ነው እንጂ ይኸውልህ አንተ ሩታ አሁን የምትላቸውን ነገሮች ተዋቸው ብራዘር። ምንም አንተ እንድትነቃ ነው ያደረገች ያለችው። ለምን እንደዚህ አይነት ውሳኔ ወሰነች እንድትል ነው። ለምንድን ነው እንደዚህ እየጨከነች ያለችው? ምን አይነት ንግግር ተናግሬ ነው? ምን አጥፍቼ ነው ብለህ ራስህን እንድታይ ነው እንጂ እሷ እንደዚህ የምትል ኧረ ብራዘር እሷ እኮ መሄድ ከነበረባት አሁን አልነበረም። ቆየች እኮ ሩታ መሄድ ከነበረባት መሄድ የነበረባት አሁን አይደለም። በጣም ቆይታለች እንደውም አብራክ። ከዚህ በኋላ ሩታ ምንም ቢፈጠር አትሄድም። ምን ይፈጠራል ከዚህ በላይ? እስከዛሬ ከተፈጠሩት በላይ ከዚህ በኋላ በህይወታችሁ ላይ ምን አይነት ነገር ሊፈጠር ይችላል? ያረጋሽው የውሸት ነው፣ ከፍሎሽ ነው አብረሽው ሆንሽው፣ አፍቅረሽው አይደለም በኔ ህይወት ውስጥ ነው የገባሽው ብላ አንድ ሴት መታ የገዛ ሚስትህን ከመናገር በላይ ሌላ ምንም ሊፈጠር የሚችል ነገር የለም። እና አብርሽዬ ማለት እስኪ እኛ የምንናገረውን ቢያንስ ስማ። እሺ ተው ከሚስት ጋር የምትናገረው አልገባህም፣ ግን ኮመንት አንብብ፣ ኦዲየንሶችህን ስማ፣ የሚመክሩን ሰዎች ስማ። እኛ የምንመክረው ምንጮሆ ምንናደድብ ምንናገር በየቀኑ የምታረገው ነገር ለህይወት አደጋ እየሆነብህ ስለሆነ ነው። ምናልባት የተናደደችበት ምክንያት ካላት ምናምን ኤፍሬም ዛሬ ይቅርታ ይጠይቃታል እሷን ማለት ነውና እኛ ሐሳባችን አሁን የተናደደችበት ነገር ካለ ምናምን አይደለም። እኔ ይሄ ነገር ነው እንዲቀረፍ የፈለኩት በሁለቱ መካከል አለ እንጂ የተናደደችበት ነገር ልጅቷ እብድ እኮ አይደለችም አይደል? እንደ አይምሮዋ እኮ ጤነኛ ነው። በደንብ አለ የተናደደችበት ነገር። ያም ደግሞ ሄድና ቪዲዮቹን እስኪያቸው ምን ሲያናዳት እንደነበረ በራስ ቻናል የለቀቀውን ቪዲዮ በሷም ቻናል ያለውን ብቻ በሁሉም ቻናል ላይ የተለቀቁትን ቪዲዮዎች እስኪ ቁጭ ብለህ ተረጋግተህ ተመልከታቸው። በደንብ አለ እንጂ የተናደደችበት ነገር። ኧረ አብርሽ በእናትህ ተው፣ አብርሽ እየተው ግን አብርሽ ተው ግን አንተ እኮ ምርጥ ነህ። በእናትህ ተው። ምን ሆነ ነው እንደዚህ ይሆንክ ያለው? ነው እሷ እዚሁ እንድትሆን ነው ፍላጎታችን ማለት ነው። ምናልባት በንዴት ብዙ ነገር ብሎ ሊሆን ይችላል ኤፍሬም ማለት ነው። ምናልባት ይሄናል ክፋት ኖሮበት ውስጡ ላይ ወይ መጥፎ ሰው ሆኖ ምናምን ሳይሆን በነገራችን ላይ ከብዙ ሰዎች የማልቀበለውን አማርኛ ነው አሁን ያወራው። ብዙ ሰዎች የፈለጉትን ከተናገሩ በኋላ እሱ እኮ ክፉ አይደለም፣ አረ ሆዱ እኮ ባዶ ነው እኮ። አዎ ባዶ ነው። የፈለገውን ተናግሮ ጨረሰ እኮ። እንዴት ሆዱ ባዶ አይሆን? ያ ሰው ሆዱ ባዶ የሆነው እኮ ተናግሮ ጨርሶ ነው። አሁን ኤፍሬም አዎ ምርጥ ነው፣ የዋ ነው። ከዚህ በፊትም እንድትታረቁ ምናምን ሲያደርግ ነበረ። አሁን ያደረጋችሁ ቃላቶች ትክክል አይደሉም። አየህ፣ ትክክል አይደሉም ብሎ መናገር ደግሞ ትጣላው ወይም ደግሞ ትጥላው ምናምን የሚል ነገር አይደለም። ያን ነገር እንዲያስተካክልና ወደ ቀድሞ ወዳጅነታቸው እንዲመለሱ ነው። ወንድም ነው፣ ነገ ቤት ይመጣል። በሩታና በወንድም መካከል የሆነ ሻካራ ነገር እንዳይፈጠር፣ አይ መኮራረፍ እንዳይሆን፣ መገለማመጥ እንዳይኖር፣ ወይ እሱ ቤት ሲመጣ እሷ ምቾት የማይሰማት አይነት በአንተ በወንድምና በሩታ መካከል የሆነ መቆራረጥ እንዳይፈጠር ነው እንጂ ሌላ ምንም ነገር ኑሮ አይደለም። በቃ ማንም ሰው ይጋጫል፣ ማንም ሰው ይጣላል፣ ማንም ሰው ሲናደድ ማይሆን ነገር ይናገራል። ያንን ደግሞ የምትረዳ ሚስት እንዳለች 100% እርግጠኛ ነኝ። ይህ ነገሮች ሲበዛ ተናጋሪ ያደርጋል። እኔንም ተናጋሪ ስላደረገች ማለት ነውና ለዛ ኤፍሬም እንዳለችዋለሁኝ መጥቷል፣ ይቅርታ ይጠይቃታል። ከዛ እዚሁ መቀመጥ እንዳለባት ነገር እዛ ቆን ጠብቅሻለሁ እንዳለብኝ አላቅም። በሰዓቱ ነው እያደረኩት ያለሁት ነገር ለአንዳንዶቻችሁ ግልጽ ላድርግላችሁ። ዛሬ ለአንዳንዶቻችሁ ወይም ደግሞ እኔ እየተሳደብኩም የነበረው ሁሉ ነገር እያደረኩ የነበረው ሁለቱ አንድ ላይ እንዲሆኑ ካለኝ ፍላጎት የተነሳ ነው እንጂ ሁለቱ ሊለያዩ ፈልጌ ያደረኩት ነገር አይደለም። ብዙ ነገር ከዚህ በፊት ተፈጥሯል። ብዙ ነገሮችን አብርሽና ሩታ ብዙ ነገር ተባብለዋል እና ያ ሁሉ ጊዜ ግን ከሚጨቃጨቁ ነገሩን በአጭር መቋጨት ትችላለህ አንተ ብዬው ለአባወራው ለአብርሃም ነበር ብዙ ነገር እንዲያደርግ እያደረኩት የነበረው ወይም ደግሞ እየነገርኩት የነበረው እና በዚህ መሃል ግን ብዙ ነገር የኤፍሬምም ንግግር አንዱ በሰዎች ዘንድ እንዴት እንዲትላለ የሚል ነገር የተፈጠረው በጓዳ የሚወራን የቤተሰብ ወሬ ወይም ደግሞ ከወንድሙ ጋር በጓዳ ከካሜራ ጀርባ ማውራት ያለበትን ነገር ካሜራ ፊት ለፊት መጥቶ ሲያወራው እንዴት እንደዚህ አይነት ነገር ይናገራል ነው። ንግግሩ ውስጥ ክፋት ላይኖር ይችላል። ንግግሩ ነው ለሰዎች ምቾት ያልሰጣቸው። እናንተ ደግሞ የምትናገሩትን ነገር ሚዲያ ፊት ለፊት ወጣችሁ የምታወሩትንም ቤተሰባዊ ወሬ መጠንቀቅ አለባችሁ። አንተ እኛ ፊት ስትናደድና አብርሽ ፊት ስትናደድ ስታወራ አንድ አይነት አይደለም። አየህ እኛ ምን አስቡ ነው እንዴት ምን አበሳጨው እሱ በእርጋታ ሰው ልጆቹን ማስታረቅ ሲገባው ለምን እንደዚህ ይበሳጫ እንላለን። ከወንድም ጋር ሲሆን ያ አይደለም። አይ ወንድምና አንተ የምትግባቡበት የራሳችሁ የሆነ ነገር አለ። ኦዲየንስ ጋር ሲመጣ ግን ያ ነገር እንደዛ አይደለም። ዋናው ነገር ምንድነው? በቃ ያ ነገር ትክክል እንዳልሰራ ካወቀው እንዳይደገም ከዚህ በኋላ እንደዚህ አይነት ነገር ሲፈጠር ያንን ነገር የምትፈታበትን ወይም ደግሞ ሁለቱን የምታስታርቅበት መንገድ በእንደዚህ አይነት መንገድ እንዳይሆን ነው። ያለ መስማማት ከሩታ ጋርም ከአቤል ጋርም ከአብርሃም ጋርም ያለ መስማማት ነገሮች ተፈጥሯል።
ብዙ ነገሮች ተፈጥሯል። ዛሬ ላይ ግን ያ ሁሉም ነገር አብቅቶ በቃ እኔ ያልኩትን ሀሳብ አልሆነም ወይም ደግሞ እኔ ያሰብኩትና ነገሮች ሲሆኑት ሌላ ነገር የተለያየ ነገር ነው የሆነው እና አሁንም ቢሆን ወደፊትም ቢሆን እኔ የምፈልገው ነገር አብርሽና ሩታ አንድ ላይ እንዲሆኑ ነው። በዚህ ሰዓት ደግሞ ጭራሽ መለያየት የሌለባቸው ሰዎች ማለት ሁለቱ ናቸው። ያደረኩት ነገር እኛም ይሄ ነው ልፋታችን። ምንም የተለየ ነገር አላወራንም። እናንተ የምትፈጥሩት ንግግር የምታደርጉት ንግግር ሁለቱን የባሰ እንዲያጣላ እንዳይሆን ነው እንጂ በቃ ሌላ ምንም አዲስ ነገር የለም። ይሄው አንተ የምትፈልገውን ነው እኔ የምፈልገው፣ ያ ሁሉ ኦዲየንስ የሚፈልገው ያንን ነው። ከአንዳንድ የአብርሽ ፍየሎች በቀር ሁለቱ እንዲለያዩ የሚፈልግ የለም። እኛ አብርሽ እንዲመለስ ነው። አብርሃም ለኛም ወንድማችን ነው ብራዘር። ምንም አይነት ክፉ እንዲያጋጥም አንፈልግም። በቃ ያ ሚዲያ ካመጡት እኛም በሚዲያ እንመልሳለን፣ በሚዲያ እናወራለን። ምንም አዲስ ነገር የለውም። በቃ ብዙ ነገሮች ተፈጥሯል። ከአንቺ ጋርም ከቤላ ጋር ብዙ ነገሮች ተፈጥሯል። በመሀላችን ብዙ ነገሮች አይሆኑ ነገሮች ተፈጥሯል። ግን ያ ሁሉ ነገር እያደረኩት የነበረው ነገር በሰዓቱ የመሰለኝ ለእናንተ ወይም ደግሞ ለተዳራችሁ አሪፍ ነገር ያደረጉኝ ደግሞ የመሰለኝ ነበር። ግን ያ የሄድኩበት ነገር ስህተት መሆኑ ገብቶኛል። ያደረኩት ነገር ስህተት። በነገራችን ላይ ጌታን እኔ በቃ ይሄን አይደል ስናገር የነበረው አብርሽም እንዲል የፈለኩት ሳደርግ የነበረው ነገር ሲሄድበት የነበረው መንገድ አግባብ እንዳልሆነ ስህተት እንደሆነ ገብቶኛል። በቃ አብርሽም ይሄንን እንዲል ነው 6-7 ቪዲዮ ላይ ሰው እንዴት ይሄንን ማለት ያቅተዋል? በቀላሉ ሚስቱን ወደ ቤት መመለስ ሲችል ወይም ደግሞ በቀላሉ የተፈጠረውን ነገር ለሚስቱ ማስረዳት ሲችል ያን ነገር ሊያስረዳ የሚሄድበት መንገድ ነው። አሁን የተረዳሁት ነገር በነገራችን ላይ አብርሃም እኔ እንዲነቃ እንዲደነግጥ ነው ሆን ብዬ ተቆጥቼ የምናገረው። ምክንያቱም አብርሃም ማውራት አይችልም፣ ነገሮችን ማስረዳት አይችልም፣ ነገሮችን በማስተዋል አይደለም በትኩረት አያረግም። እዛ ነገር ላይ የሆነ ነገር ሲፈጠር ቶሎ ይደነግጣል። ይሄው ለአንድ ቀን ከቤት ብትወጣ ድንብርብሮ ወጣ ልጁ። የሚያደርገው የሚይዘው ነው የሚጨብጠው ነው ግራ ያገባው። ለሱ መፍትሄ ሆኖ የታየው ምንድነው? በቃ ሩታ ወደ ቤት እንድትገባ ብቻ። ለሱ መፍትሄ የሚመስለው እንደዛ አይነት ነገር ነው። እነዛ ነገሮች ደግሞ አግባብ አይደሉም። አንዳንድ ጊዜ ከውሏችንም ከምናደርገው ነገርም ከምናስበውም ነገር ቆም ብለን እንዴት ነው ህይወቴን እየመራው ያለሁት? ከሰው ጋር የሆነ አይነት ግጭት ሲፈጠር በምን አይነት መንገድ ነው ያንን ነገር እየፈታው ያለሁት? ለሚስቴ ያንን ነገር እንዴት አድርጌ ነው እያስረዳኋት ያለሁት? እሷ እንዴት ነው ያንን ነገር እየተረዳችኝ ያለችው ብሎ ራሱን በደንብ አድርጎ ማየት አለበት። እንደነገርኳችሁ ገና ወጣት ነው፣ 30 ቤት አልደረሰም። ከዚህ በኋላ ህይወትን በእንደዚህ አይነት መንገድ መምራት በጣም ነው ከባድ የሚሆነው። አሁንም እንደዚህ የወጣትነት ነገርን እያሳየ አይደለም የሚሄደው። ከዚህ በኋላ ነገሮችን በቃ እንደ ባልና ከሆነ ወራቶች በኋላ እንደ አባት ሆኖ ራሱን ማዘጋጀት አለበት። የሆነን ነገር ሆነን ነው መጠበቅ ያለብን። ለምሳሌ አሁን ልጅ ሲመጣ አይደለም አባት መሆን ያለበት፣ እሱ ራሱን መጀመሪያ አባት አድርጎ ማዘጋጀት አለበት። ከዛ በኋላ የሆነ ነገር አውቀን ስንገባበት ያን ነገር ተዘጋጅተን ስንገባበት አንደናበርም። ልክ እንደዛ አሁንም አብርሽ ወደዚህ ህይወቱ ሲገባ የተዘጋጀበት ነገር አለ ብዬ አላምንም። በቃ ሁለቱ መላመድ ነበረ። ረጅም ጊዜ አብረው ቆይተዋል። ሪሌሽን ውስጥ ናቸው፣ ፍቅር ውስጥ ናቸው፣ የጦፈ ፍቅር ውስጥ ናቸው ምናምን ነገር ቀጥታ በቃ በዛ ወደ ትዳር ውስጥ ገቡ። አቀደውበት አለመውበት አይደለም ወደዚህ ነገር የመጡት። ስለዚህ አሁን ነገሮችን በቃ እንደዚሁ የተሸራረፈ ምን እያለ የተስተካከለ እንደሚሄድ 100% እርግጠኛ ነኝ። ማንም ሰው የትኛውም የትዳር ውስጥ ገብቶ ፐርፌክት ሆኖ አያውቅም። ትዳር ራሱን የቻለ ትምህርት ቤት ስለሆነ እየተማማሩ የሚሄዱበት ነገር ነው። ግን ቀድሞ ደግሞ ግጭት ሲፈጠር እንዴት መፍታት እንዳለበት፣ የሆነ ነገር እንዴት ማስተካከል እንዳለበት። ሰው ዶክተር እኮ ለመሆን 17 18 ዓመት 20 ዓመት የሚማረው ሄዶ የሰው ሆድ ውስጥ መቀስ ላለመርሳት ነው። አይ በሱ የተነሳ ሰው እንዳይሞት ነው። ስለዚህ ቀድሞ ይማራል ማለት ነው። አንቺንም በድያለሁ፣ አቤላንም ሆነም አንቺንም ስላሳዘንኳችሁ በመጀመሪያ ግን የመጣሁት ዋናው ዓላማ ይቅርታ ልጠይቅሽ ነው እና ይቅርታ በቃ እኔ የምሬን ነው ብላችሁ በአንድ ጊዜ የአንድ ሰውን ጥፋት ወይም በደል የምረሳበት አንዱ ምክንያት ምንድነው? ልክ እንደዚህ ወዲያው ያደረገው ነገር ስህተት እንደሆነ ገብቶት ያንን ሰው ያደረገው ነገር ያንን ሰው እንደጎዳው አውቆ ይቅርታ እንደሚጠይቅ ሰው ትልቅ ሰው የለም። በነገራችን ላይ ትናንት ምን አልኳችሁ? ይቅርታ የሚለው 4 ፊደል አይደለም ከአብርሽ አንደበት እንዲወጣ የፈለግነው። ያደረገው ነገር አግባብ እንዳልሆነ፣ ልጅቷን ልቧን እንዳሳዘናት፣ ልጅቷን ልቧን እንደሰበራት፣ እንዳስለቀሳት፣ ቤቱን ጥላ እንድትወጣ ያደረጋት የሱ ድርጊት እንደሆነ አምኖ ነው ይቅርታ እንዲጠይቃት የፈለግነው። እንደዚህ አይነት ነገር ደግሞ እየለመደበት ይሄዳል። አለበለዚያ በቃ ይቅርታ ወደ ቤት እንግባ እየተባባለ ሁሉ ጊዜ ችግሩ ሳይፈታ ነይ በቃ ወደ ቤት እንግባ ይቅርታ ምናምን ተባብሎ ሁሉ ጊዜ የተፈጠረውን ነገር
መፍትሄ ሳያገኝ ወደ ቤት የምትመለስ ከሆነ ነገም የሆነ ነገር ሲፈጠር ይሄ ልጅ እንደዛ ነው የሚሆነው። ዛሬ ላይ ግን በትክክል ያጠፋውን ነገር ተናግሮ ይቅርታ ጠይቆ ወደ ቤት ገብቶ ከሆነ ችግሮች ሲፈጠሩ እንደዚህ አይነት መጣላት እንደዚህ አይነት ነገሮች የመፈጠር አድቫንቴጁ እየቀነሰ ይመጣል ማለት ነው። ምክንያቱም ከዚህ በፊት የመታውን እንቅፋት አሁን ደግሞ እንዳይመታው እንቅፋቱ ሲመጣ እያየ ነው የሚሄደው ማለት ነው። እኔ እኮ አልናገር እኮ ነው የሆነ ሽማግሌማ ውስጥ ያለ ዛሬ አንተ ከቤት መውጣበት ምክንያት ምናምን ሆነ አይደለም ገባ። አይ ምናልባት ከሱ ጋር ተጨምር ነገሮች ሁኔታዎች ብዙ ነገር ተፈጥሯል። ያው እኔም በነገራችን ላይ ማንም ሰው አይደለም ነፃነትም አይደለችም ኤፍሬምም አይደለም ሰንበዲ ሌላም ሰው ካለ ከቤት ጥላ የመውጣታው ምክንያት ይሄ አይደለም። አብርሽ እንዳልኳችሁ የተፈጠረውን ነገር ከሚስቱ ጋር በቀላሉ አውርቶ ያንን ነገር ለመጋፈጥ ቢሄድ ኑሮ ኤፍሬምም አይመጣም አቤላም አይመጣም ነፃነትም ይሄንን ያክል ገፍታ የማይሆኑ ቃላቶችን አትናገርም። ይሄንን ስነግራችሁ ነፃነት ጋር እውነት ሊኖራት ይችላል። የሷ እውነት ግን ለሷ ለራሷ እንጂ የሚጠቅማት በአብርሽና በሩታ መካከል የሆነ ነገር ተፈጥሮ ለሷ መፍትሄ አያመጣላትም። ስለዚህ አንድ እንድታቁም ፈልገው ነገር የሩታ ከዚህ መውጣት መናደድ ማልቀስና ተስፋ መቁረጥ የአቤላም የነፃነትም የኤፍሬምም ማንም ሰው አይደለም የባሏ ቸልተኛ መሆን ነው። እሱ ማስተካከል እየቻለ ሌላ ሶስተኛ ወገን የማይሆን ነገር ሲናገር ያችን ልጅ ስርዓት ማስያዝ ሲችል የማይሆኑ ቃላቶችን እሱ በቆመበት ፊት ለፊት መናገር እሱ ለሷ ሄዶ የማይሆን ሚስት ያችን ሴት ለማጽናናት ብሎ ሚስቱን መስዋዕት ማድረግ ማለት ነው። ያ ማለት ምን ማለት ነው? እሷ እኮ ባህሪዋ ነው እንደዚህ መናደዷ ምናምን በቃ ያን ማለት አልነበረበትም። ሚስቴ እንደዚህ እንደውም በዛ ሰዓት መናገር የነበረበት ምንድነው ሚስቴ እንደዚህ እንድትሆን ያደረግሽው አንቺ ነሽ አንቺ የፈጠርሽው ስህተት ነው አሁን እሷ እንደዚህ እንድትሆን እያደረጋት ያለው ምክንያቱም ለትዳሩ አደጋ የሆነን ሰው ከዚህም በላይ ልታደርግ ትችላለሽ ብለ ነበር ልጅቷን ማውራት የነበረበት። ኤፍሬምም ማንም ሰው አይደለም ሩታ ከቤት ወጣ እንድትሄድ ያደረጋት ምክንያቱም የምትኖረው ከኤፍሬም ጋር ወይ ከሆነ ሰው ጋር አይደለም የምትኖረው ከአብርሽ ጋር ነው። ጥላ የወጣችሁ ደግሞ አብርሽን ነው ያልሽበት ቪዲዮ ላይ ባለው ማለት እና ይባስ ነገሩን አባብሻለሁና በቃ ይቅርታ ከልብሽ ታደርጊልኝና ከአሁን በኋላ የተፈጠረው ነገር ሁሉ ነገር ኤፍሬም አሁን ቃል በቃል ነው የተናገረው ነገሩን እሱ እንዳባባሰው በዚህ ነገር ውስጥ እንደዛ አይነት ቃላቶችን መናገር እንዳልነበረበት እንደውም እሱ በሱ የተነሳ ሁሉ ከቤት ለቃ እንደወጣች አርጎ ነው ያሰበው። በቃ ትክክለኛ ሰው እንደዚህ ነው። ይቅርታ ሙሉ የሚሆነው በእንደዚህ አይነት መንገር ሲጠየቅ ነው። ሰው የሰራውን ስህተት አምኖ ነው ይቅርታ መጠየቅ ያለበት። የተፈጠሩት ነገሮችን ረስተናቸው ይኸውልህ አንድ ነገር ማለት ለመጀመሪያው ብንሆን እኔም ላንቺ እንደወንድምሽ አብርሃምም ውዱ ባልሽ እንዲሆን ፈልገው እንደዛ ነው። ምን አለ መሰለህ የጥፋቱ መንስኤ አንተ አይደለም ገባ። የጥፋቱ መንስኤ አንተ እስካልሆንክ ድረስ ያ እኔ ኮኔ ማለት ወሬያችን የሚገጣጠምበት መንገድ ነው የሚገርመኝ። በቃ በደንብ ተረድቻት እያወራው እንደሆነ ማቀው ዝም ብዬ ከመሬት ተነስቼ እንደማለፈልፍ ማቀው እኔ አውርቼ እሷ ቀጥሎ የምትናገረውን ነገር ስሰማ ነው። ወይም ደግሞ ትናንትና ያወራውትን ሐሳብ እሷ መታ እዚህ ጋር ስታወራው ያወራውት ነገር ፍሬ ያፈራል። ዝም ብዬ እየለፈለፍኩ እንዳልሆነ ይገባኛል። መንስኤው ሌላ ነው። ቅድም እያወራሽ ነበረው ግን አስተዋል በብዙ ሰው ተደብከኝ ምናምን እያልሽ ስለነበረ ምናልባት ሰርቦሻል ብዬ ማስበው ኤፍሬም ነው። እሱም ምክንያቱም ነግሮሻል። እሱ ብቻ ነው ማለት እሱ ብቻ ነው የታየክ እሱ እኮ አይደለም እንደውም እንደዛ እሱ በቃ እንደምንነት እሱ ነው። ስለሌላው ግን እኔ አላውቅም ገባሽ። ስለሌላው እኔ ሊወክሉ አይችሉም ማናቸው። አራብሽ ኤፍሬም እኮ በቃ ይቅርታ ጠይቆ እኮ እሷ እኮ ይቅርታውን እየተቀበለች እኮ ነው። አሁንም አንተ ይኸውላችሁ እኔ አብርሽ ይረሳል በቃ ማለት ልጁ ውስጡ ንጹህ ስለሆነ ተንኮል ስለሌለበት ምን እንደተፈጠረ ራሱ በደንብ በቅጡ ራሱ ማስታወስ አይችልም። እሷ በማን ንግግርና በማን ስድብ እንዳዘነች አልገባውም። አሁን ነፃነት የምትባል ሴትዮ ጭራሽ ከናካቴው ረስቷታል። እሱ በቃ ሩታ ከቤት መውጣቷ ምናምን ላይ ብቻ ነው ያለው። እንደምትወዳት እኮ ያስታውቃል አብርሽ። የምር በጭራሽ ብዙ የዋህ ሰዎችን አይቻለሁ። ነገራችን ላይ የዋህ ሰዎች በጣም የዋህነታቸው ጥፋት እንዲደጋገምባቸው ያደርጋልና የአብርሽን የዋህነት እዚህ ጋር ከተመለከታችሁት ማን እንደሰደባ በማን እንደተቀየመች ለምን እንደዚህ እየሆነች እንደሆነ ራሱ ምንም የሚያውቀው ጉዳይ የለም። አንተ ግን ያኔ ማስቆም ትችል ነበር። ይሄንን ማድረግ አትችልም። ይሄንን ነገር ማድረግ በነገራችን ላይ የዋህ ሰዎች ግን ሞገሳቸው እግዚአብሔር ነው። የምሬን ነው ብላችሁ በቃ ምንም ነገር እኮ አብርሽ የሰራው ነገር የለም ያደረገው ነገር የለም። ግን በቃ እግዚአብሔር ሞገስ ሰጥቶታል። ልጁ ቅን ስለሆነ የዋህ ስለሆነ ማለት ነው። አቁሙ ማለት ትችል ነበር። ያኔ እንደዛ ማድረግ ብትችል ኖሮ ብዙ ነገሮች ባልተፈጠሩ ነበር። እሱ ወንድሜ ነው ኦኬ ጥፋትሽ ነው ይሄ ነው ብሎ ተናገረኝ። በሱ አላዝንም
እሺ ዳግመኛ አንቺ የሰደበሽን ሴት እንደገና አገናኝቼ ይቅርታ ልጠይቅሽ እና ታዲያ አሁን በነገራችን ላይ የዛ ሴት መጥቶ ይቅርታ መጠየቅ ምናምን ለሩታ የሚፈጥርላትም ነገር የለም። ይቅርታም እንድትጠይቃትም አትፈልግም። ልጅቷ ከህይወታቸው እንድትወጣ ነው። ምንዋም አይደለችም። ልጅቷን ሲጀማ አታውቃትም። ምንዋም አይደለችም። የእሷ ይቅርታ መሆን ወይም ደግሞ የእሷ ንግግር አይደለም የሰበረው። በማን ምክንያት መታ እንደዛ እንደተናገረች ማን የልብ እንደሰጣት ይሄን ያክል ልጅቷ እንደዚህ ኮንፊደንስ ኖሯት እንድትናገር የሆነችበት ምክንያት ነው እሷን ያስደበራት እንጂ አብርሽዬ እኔ ይቅርታ የነጻነት ይቅርታ መጥቶ መጠየቅ ምናምን እሱ ምንም በቃ እቺ ልጅ መውጣት ነው ከናንተ ህይወት ውስጥ መውጣት ነው ያለባት። ዩቲዩበር ሆና አይደለ በቃ አሁን በራሷ ትንቀሳቀስ። አሁን ቅድም ኦሬዲ ሁሉንም ነገር እኮ አውርተን ጨርሰናል ብለን አሁን ጨርሰናል። ወደ ኋላ ምን ልትመለሽ አልፈልግም። አሁን ወደ ኋላ ተመለሰሽ ይሄ እንድትይ ሳይሆን ኦሬዲ እኔ አላዘንኩበትም እኮ አልኩኝ። እሱ አዳምጪኝ። እኔ የሚያጠፋውብሽ ነገር ካለ አሁን ቢሆን ከልቤ ይቅርታ እየጠየቁሽ ነው ያለው። ይኸው ወንድም እኔ ያጠፋሁት ነገር ካለ ብሎ አይደለም ይቅርታ ይጠይቃት አይደል? ያጠፋሁት ነገር አለ ይሄ ነው ብሎ በዝርዝር አውርቷት አይደል እንዴ ይቅርታ እየጠየቃት ያለው? ለምንድን ነው አንተ አሁን የባሰ ልጅቷን እያበሳጫት ያለው? በነገራችን ላይ ይሄ ቃል ነው በጣም ተደጋግመዋል። ያጠፋሁት ነገር ካለ ይቅርታ። ይሄ መጸጸትም አይደለም ይቅርታም አይደለም። በነገራችን ላይ አዎ ያጠፋው ነገር አለ። ምን አብርሽ ደግሞ እኔ ትረሳለህ? ልጁ የመርሳት ችግር አለበት ወይስ የመርሳት በሽታ አለበት? ቆይ ያው ያጠፋው ነገር አለ። ያጠፋሁት ነገር ካለ ይቅርታ እንዴ? ታዲያ ልጅቷ ምን ከቤት ተነስታ የመውጣት እንትን አባዜ ያለባት እንዴ? እቤት መጥቼ ልብስ ወስጄ እወጣለሁ ምናምን የምትል አንተ ወደ ራስ እንድትመለስ እንድታስተውል ነው እድል እየሰጠች ነው እንድታወራት ጥፋቶችህን አምነ ይቅርታ እንድትጠይቃት እንጂ ልብስ ምናምን አንተ ምን ፋራን እንደ በእናትህ አብርሽ ተው ልብስ ደግሞ መጥቼ ወስዳለሁ ምናምን ስትል አሁን ይሄድ አይመለስም። ብራዘር ልብስ ጉዳይ አይደለም። ህይወቷን እኮ ጥላ ወጣለች። ለጨርቅ ብላ አትመለስም እንዴ? ምን ሆነሃል አንተ? እንደዛ አይደለም ማሰብ ያለብህ ብራዘር። ያ አሁን አተካከዟን እንዴት እንደተከዘች ያት ምንድነው ባረግ የሚሻለኝ? እሺ አሁን ይሄ ልጅ እኔ ወደዋለሁ እዚህ ድረስ መጣሁ እዚህ መጥቼ ምንድነው የሚያወራው እያለች ነው እኔ ክርስቲያኖን እንደ ወንድምሽ የምታይ ወይም ደግሞ እንዳንደ በቃ ጥሩ ነገር ወይም ደግሞ መጥፎ ነገር እንዳሳለፍን ሰው የምታይ ከሆነ ዛሬ ላይ መልሽ ነገር እንደዚህ ትይሻላል ግን እንደዚህ ትይሻላል ግን ዛሬ ልጫርሽ በቃ እኔ ይኸውላችሁ ክፍሉ የምሬን ነው የምላችሁ። ምንም ነገር ብሉኝ እንደፈለጋችሁ ሰደቡኝ እንዳትመለሽ ወደዚህ ቤት። ምክንያቱም በትክክል እንደ ኤፍሬም እንዴት እዚህ ሁሉ ደረጃ ላይ እንደደረሳችሁ በደንብ አድርጎ ተረድቶ ቃል በቃል ተናግሮ ይቅርታ ካልጠየቀ የምሬን ነው የምልሽ እንዳትመለሽ እዚህ ቤት። ብዙ ጊዜዎች እኮ አለፉ እንደዚህ አይነት ነገር አሁንም ነገር ደግሞ ነው ያለው ማረፍ ስለምፈልግ ነገር መስጠት። ስለዚህ እኔ ያንን ነገር መድገም አልፈልግም። እኔ እንድትደግሞ አልፈልግም። ስለ ነገር እኮ እኛ ራሱ መኖራችን እርግጠኛ አይደለንም። ስለዚህ በቃ ነገር የሚያውቀው እግዚአብሔር ነው። ነገር መስጠታችን እግዚአብሔር ነው። ምንም ሳይሆን እሺ በቃ ችግር የለውም። ግን እኔ ማረፍ ፈልጋለሁ። ማረፍ ስለምፈልግ የራሴ ታይም መውሰድ ስለምፈልግ በቃ በነገራችን ላይ አሁን አንድ ነገር ላስታውሳችሁ። ምንም በሩታ እንዳትናደዱ ወይ ለምን ይቅርታ አትሉ ምናምን ይቅርታ ታረግለት ምናምን እንዳትሉ። እኔ ያልኳችሁን ነገር ስለፈለገች ነው እሷ። እያንዳንዱ ጥፋቱን አውቆ የሁሉ ነገር እንዲፈጠር ያደረገው እሱ እንደሆነ አውቆ ከነጻነት በላይ ችግር የፈጠረው እሱ እንደሆነ አውቆ ይቅርታ እንዲጠይቅ ስለፈለገች ነው እሷ። አሁን አብርሽን የማስተማር ስራ ላይ ነው ያለችው እንጂ ከአብርሽ የመራቅ ምናምን አይደለም። ምክንያቱም ነገር እቺ ልጅ ትወልዳለች ምናምን ብዙ ነገር ይፈጠራል። እንደ ድሮ ከሱ ጋር ምናምን መንቀሳቀስ ምናምን ልታቆም ትችላለች። ልጇ ፎከስ የምታደርገው ልጅ ማሳደግ ላይ ምናምን ሊሆን ይችላል። ስለዚህ ነገ የከፋ ነገር እንዳይፈጠር ልጁ ካሁኑ ራሱን ማዘጋጀትና ነገሮችን በደንብ አድርጎ መማር ስላለበት ነው። ስማ በነገራችን ላይ ሴት ልጅ አትረሳም። ይኸውልህ እያንዳንዱ ያልከውን ነገር አትረሳም። እያንዳንዱ ያልከውን ቃል በቃል አትረሳለህ። ለዛ ነው አሁን እሷ እስካሁን ድረስ እያወራች እየተናደደች እያለቀሰች እያኮረፈች እያንዳንዷን የዚህ ሁሉ ነገር መፈጠር መንስኤ ምን እንደሆነ ስለምታቅ ነው። ያንን ነገር በደንብ ታርጎ ታርሞ ተስተካክሎ ነው ወደ ነበሩበት ነገር መመለስ የምትፈልገው። እኛና ሴቶች በጣም ልዩነት አለን። ወደ ነበረበት ነው መመለስ የምንፈልገው። ኖ ሴቶች ደግሞ እንደዛ አይደለም የሚያስቡት። ቃል በቃል እያንዳንዷን ነገር ተናዘ መሆን አለበት ብራዘር። እኔ መጥፎ ነገሮች እንዳይፈጠሩ ብዬ ብዙ ነገሮችን ሶልቭ እንድናደርግ መንገዶችን ስከፍት አንተ ሁሉንም ነገር ታያቸው። እኔንም እኮ አልተረዳሽኝም። እኔም በራሴ መንገድ እኮ እንደዛ ያደረኩበት የራሴ የሆነ ምክንያት ነበረኝ። በቃ ስለዚህ ለምንድን ነው የኋላውን ነገር ዝም ብለሽ የቆሰቆስ ቁስል የምትሆኝበት እንዴ?
ለምንድን ነው አለው ሊኖር አይገባም። ቢኮዝ ተግባብተንበት ስለነበረ ተነጋግረን ወስነን ስለነበረ የተስማማንበትን ሀሳብ እያፈረስክ ነው እየሄድክ ያለኸው። ይሄ ደግሞ አዲስ ነገር አይደለም። ተደጋገመ፣ መስተካከል አለበት ተባብለን አወራን። መስተካከል አሁንማ ረፈደ እኮ ምንድነው ረፈደ? የጀመረ ትዳር ላይ ረፈደ የሚባል ነገር አለ? ግጭት ያለ ነው። በቃ ተጋጭተናል። ኦልሬዲ በእኔ ሲሆን ነው እንዲህ በጣም እንትን ያለሽ ገብተሽ ለመተኛት ነው። በቃ እንደዚህ ብቻ ነው እንደ ይመስላችሁ ማለት በይህንን ነገር በማድረግ እየኮራህ ነው። ለምኛ አላውቅም ምናምን እያልክ መለመንን ሁላ እየጸጸተ አዲስ ስላልሆነ እኮ ነው። ምን ላድርግ? አዲስ ነገር አይደለም። ኤኒዌይስ አሁን እሷ እንደዚህ ነገሩን እያከረረችበት ያለው ምክንያት የምርም በሱ ተናዳ በቃ ከሱ ጋር መለያየት ፈልጋ ምናምን ሳይሆን ከዚህ በፊት በእንደዚህ አይነት ይቅርታ እሺ እያለች ብዙ ነገሮችን አልፋ ምንም የተሻሻለም ነገር የለም፣ ጭራሽ የባሰ ነገር ነው እየመጣ ያለው። ስለዚህ ይሄ ልጅ በእንደዚህ አይነት መንገድ አይደለም ከዚህ ልጅ ጋር መቀጠል ያለበት። እኛ እኮ አሁን እኮ አያገባንም፣ ግን እነሱ ሚዲያ ላይ እስካመጡት ድረስ ደግሞ እኛም የመናገር ደግሞ መብት አለን። ያ ነው እንጂ ምንም አዲስ ነገር የለውም። ሚዲያ ላይ የመጣ ነገር ሚዲያ ላይ ነው። በቃ ማንም ሰው ሊቀባበለው ይችላል። ከዚህም የከፋ ነገር ሊሉ ይችላሉ። እኛ ግን ደግሞ በሁለቱ መካከል ምንም አይነት ክፉ ነገር እንዲፈጠር ስለማንፈልግ ሁለቱን አንድ ላይ ያደርጋቸው የሚችል ነገር አሁን ለምሳሌ እነሱ በንዴት ውስጥ በስሜት ውስጥ ሆነው የሚያወሩትን ነገር እኛ ከውጭ ሆነ ስንመለከተው ማን በእንደዚህ አይነት መንገድ ማውራት እንደሌለበት፣ ማን የጥፋቱ መንስኤ ማን እንደሆነ፣ ማንን እየጎዳ እንደሆነ፣ ማን እየተጎዳ እንደሆነ ከውጭ ሆነን ስለምንመለከት እያንዳንዱን ነገር እንነግራቸዋለን። ምክንያቱም እኛ ተናደን አይደለም እናንተ ቪዲዮ የምናየው ተረጋግተን እያየን ስለሆነ ችግራችሁ ምን እንደሆነ በደንብ ግልጽ ሆኖ ይታየናል። ለዛም ነው እኛ የምንናገረው። ሁለታችሁ እንድትጣሉ የሚፈልግ ማንም ሰው የለም ከአብርሃም ፍየሎች በስተቀር። ምክንያቱም እነሱ እሷን ጠልተው እሱን ደግፈው ነው የሚሄዱት። እንደዚህ አይነት ደግሞ የአይምሮ ሙማን ካልሆኑ በስተቀር እንደዚህ አይነት ድርጊት አይሰሩም። ለዛውም ሴቶ ነው። አጃኢብ ነው ብራዘር። ማለት በይህንን ነገር በማድረግ እየኮራህ ነው። ለምኛ አላውቅም ምናምን እያልክ መለመንን ሁላ እየጸጸተ ያለው እኔ ግን አሁን አብርሃም በጣም ኩል ለመሆን የምጥረው ከእሷ ጋር ስትጋጭ ነው። በጣም ወንድነት የሚታየ እሷን ይቅርታ ለመጠየቅ ምናምን ሲሆን በቃ የሆነ ኮስታራ ሲግማ እንዴ ወንድ በቃ የሆነ አይነት አክት አታድርግ። ሚስት ጋር ስትመጣ ይሄ ሁሉ ነገር አይሰራም። ከሚስት ጋር በእንደዚህ አይነት መንገድ አይደለም የምትቀጥለው፣ በመግባባት ነው በማውራት ነው እንጂ በእንደዚህ አይነት አነጋገር ምናምን ነገር አባቢ አያዋጣም። ይኸው እሷ ካንተ በላይ እየባሰችብህ ነው። ጉብያለሁ። ለምን ትለምነኛለህ? አትለምነኝ። መለመን የጸጸተኝ ነው ሀሳብ። አትለምነኝ፣ አልፈልግም እኮ ያው ሁሉ ነገር እኮ ጥፋት ነው። በቃ አጥፍተናል። አብርሽም አጥፍቷል፣ እኔም አጥፍቻለሁ። ሁላችንም አጥፍተናል። በቃ ይቅርታ። ማንም የተረዳት የለም። ምንም አትበሉ። ማረፍ ብቻ ነው ፈልገው ነው ብላችሁ አይደለም። በራስሽ ህሊና አይደለም ያለሽው። ወደዚህ ልጅና አትጂ ውጪ ግቢ ምናምን ስላለኝ እንደዚህ የምትዘወር አይነት ሰው እንዳሉ በደንብ ጠይቀኝ እና ታዲያማ ማረፍ ፈልጋለሁ እኮ። ማረፍ ከፈለግሽ ይሄን ቤትሽ ነው፣ እዚህ ማረፍ ትችያለሽ። ሌላ ምንድን ነው? አልተሰማኝም እዚህ ማረፍ እንደምችል። ሌላ የመጨረሻ ጊዜ የሚባል እድል እያመጣብኝና ህይወቴን መዘዝ ውስጥ እየከተተብኝ ያለው በጣም ብዙ ጊዜ ላስታውስህ እንዴ ምንም አይነት ጥፋት እኮ አላጠፋም ብሎ ተገዝቶ አባቱ ፊት ተንበርክኮ ቃል ገብቶልኛል። ላስታውስህ እንዴ እነዛን ታይሞች ማስታወስ አልፈልግም። የሰው ልጅ አብርሃም የዛሬ 2000 ዓመት ከሆነ ከሩታ ጋር የተገናኘው የዛሬ 2000 ዓመት ያጠፋውን ጥፋት ሴት ልጅ አትረሳ። አባቢ ለምን ብልጥ መሆን እንዳልፈለግ አይዶን ነው። እንደዚህ አይነት ነገር ላይ ይኸውልህ ቀድመህ ካልተገኘ ብራዘር ነጥብ ይያዝብሃል ሁሉ ጊዜ። ይሄው እያንዳንዱን ነገር ከነቀኑ እንዴት እንደተንበረከክ ምን ያህል ደቂቃ ተንበርክከ እንደቆየ ከዛ ስንተኛ ደቂቃ ላይ እንደተነሳ ሁሉ ልትነግር ትችላለች። ይሄንን በደንብ አድርገ ሴቶችን መረዳት አለብህ። እንዴ ምንም የዋሸሁት ነገር የለም። በቃ ያለፈ ታሪኬን ላንቺ ዘርዝሬ ያልነገርኩሽ ማለቀ። እኔ ብዙ አሁንም የራሴ የሆኑ ነገሮች ያለበት ነገር አለ። ግዴታ አይደለም እንዳውራት ማለት ግዴታ አይደለም። ሙታጅራ ሄደክ ወይም ደግሞ ነገር አድርጋ አላደረኩም ማለት ግዴታ አይደለም። ኢቭን ደግሞ ከኔ ጋር ተነጋግረህ ቃልህን መቀየር ግዴታ አይደለም። ጥፋቶችን እኮ እየነገረች ነው። አሁን እሷ እያስታወሰች ነው። እያንዳንዱ ጥፋት እየነገረች ነው። እቺን አሁን ያዛት። እሺ በቃ እዚህ ጋር ምንም ነገር አትፍጠር። እዚህ ጋር እቺን ንግግሮቿን ምናምን ያዘውና
በኋላ ላይ ምናምን ተረጋግተ አግኛትና እነዚህ አሁን የነገረችህን ነገሮች ደግመህ ነግረህ ይቅርታ ጠይቃት። አከተመ ነገሩ በቃ ሰላም ብራዘር። አንድ ሰው በተደጋጋሚ አንድ አመት ሙሉ አይሳሳትም። ኤኒዌይስ ከዚህ በላይ መከራከር አልፈልግም። ልብስም ተውት። እኛ በራስሽ እንድትንቀሳቀሽ ነው የምንፈልገው። እሺ ይቅርታ አድርግልኝ እኮ ይቅርታሽ ነው ይቅርታሽ ነው ጎንበስ ይቅርታ ተቀበለ እኔ በቃ ማለት እኔ እንጃ እኔ መቼም እኔ በቃ እኔ ጓደኛዬ ቢሆን እንዲህ በአካል ከጎኑ ያለው ሰው ምናምን ቢሆን መቼም የማልጨክንበት ሰው ቢኖር አብርሃም ነው። በተቻለኝ አቅም ከጎኑ መቆም የምፈልገው ሰው ቢኖር አብርሃም ነው። የምሬን ነው ብላችሁ እንዴት አድርጌ እኔ በአካል ብቻ ላገኘው እሱ መገናኘታችን አይቀርም፣ ግን በአካል ያገኘሁት ቀን እንዴት አድርጌ ነገሮችን እንደምነግረው እኔ የማውቀው ትንሽ ነገር ነው አብርሃም የሚቀረው። በጣም የሚገራርም ብዙዎች ጋር ኬትም ሊያመጡት የማይችሉት ኳሊቲና ማንነት አለው። የሚገርም ሰው እንደሆነ አውቃለሁ። ትንሽ በሷና በሱ መካከል የሆነች ነገሮች ሲፈጠሩ ምናምን ያንን ነገር እንዴት አድርጎ መፍታት እንዳለበት ነው። ይሄንን ደግሞ በነገራችን ላይ ኮርስም ይሰጣል። ይሄ ድክመቱ ምናምን የሆነ አለማወቅ ምናምን ሳይሆን በቃ ይሄንን ነገር ወደ ማወቅ እንዲመጣ ነው። ማንም ከናቱ አውቆ የወጣ ስለሌለ ማለት ነው። በነገራችን ላይ አሁንም ደግሜ እነግራቸዋለሁ። እሷ የምሯን ወስና ጨክና ነገሩ ሳትፈልግ ከአብርሽ ጋር በቃ በቅቶኛል ምናምን በሚል ሙድ አይደለም። አሁን እሷ ከባሏን የማስተማር ወይም ደግሞ ባሏን የማስተማር ባሏን ነገሮችን የማስተካከል ስራ ላይ ነው ያለችው እንጂ በቅቷት ምናምን አይደለም። እንዲነቃት ስለፈለገች ነው። ራሱን እንዲያገኝ ወይም ደግሞ ራሱን በደንብ አድርጎ እንዲመለከት ስለፈለገች ነው። ሌላ ነገር እንዳታስቡ። ዛሬ እንደዚህ ተፈጠረ ደግሞ ተማመኝ ነው እንደዚህ ማንንም አልተማመንም። እኔ ራሴ ተማመኝ ነው ምን አይነት ሰው እንደሆንኩኝ ጠንቅቀህ ታውቃለህ። ይሄን ደግሞ ለአንተ ማስረዳት አይጠበቅብኝም። አመሰግናለሁ ስለነበረን ነገር በሙሉ አመሰግናለሁ። በቃ ከዚህ በላይ ልታስጨንቁኝ አልፈልግም። እኔ ኤፍሬም እና እንትና እያስታወሱኝ ያሉትን ልንገራችሁ። ቀይ ይሄ የሆነ ሁለት ዘፋኞች አሉ አይደለ? ነይለት ሲል ያኛው ነይልኝ ይላል አይደለ? እንደዛ እንዴት ነበር ተበራው? ነይልኝ ሲል ዘፋኙ ይሄኛው ደግሞ ነይለት ይላል። ልክ እንደዛ ነው። አሁን ኤፍሬም እና አብርሽን እያዩዋቸው ያሉት ይበጃችሁ። ግን ነይልኝ ሲል ያኛው ከስሮሉ ነይለት ይመቻችሁ። ለማንኛውም በቃ ነገሩን የመጣላት አድርጋችሁ እንዳትመለከቱት። ሁለቱ እየተጣሉ ሳይሆን ሩታ ቤቷን እየሰራች ነው። ለነገ ቤቷን በደንብ አድርጋ አሁን አሸዋ ላይ የተመሰረተውን ህይወታቸውን አለት ላይ ወደ መመስረት ነው እየሄደች ያለችው። አሸዋ ላይ የተመሰረተ ህይወት ማዕበል በመጣ ቁጥር ንፋስ በመጣ ቁጥር ምን በመጣ ቁጥር እየመታ ስለሚወስደው አሁን ሩታ እየሰራች ያለችው ከአብርሽ ጋር እየተጣላች ሳይሆን ቤቷን ከአሸዋ ላይ ወደ አለት ላይ እየወሰደችው ነው። አለት ላይ የተመሰረተ የተሰራ ነገር ምንም ነገር ቢመጣ አንገዳግደውም አይጥለውም። እናንተም ልክ ህይወታችሁን ምን ላይ ነው የመሰረታችሁት ነው። ህይወታችሁን ለጊዜ የማይሆን ነገር እያጋጠመው ከሆነ ወጀብ እየመጣበት ከሆነ ምን አይነት ቦታ ላይ ህይወታችሁን እንደተከላችሁ በደንብ አድርጋችሁ ይዩት። አሸዋ ላይ የተተከለ ህይወት ሁሉ ጊዜ ሀዘንና ለቅሶ ነው የሚደራረብበት። ስለዚህ ቤታችሁን በአለት ላይ ስሩ።